ለእናንተ ይሁን ውድ የጄኤምኤም ቲቪ ተመልካቾቻችን የዕለቱን መረጃዎች ወደ እናንተ የምናደርስበት የመረጃ ሰዓት ላይ እንገኛለን። ከመረጃዎቹ ጋር ቤተልሔም ግርማ ነኝ። በቅድሚያም አርዕስተ ዜናዎች። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት 2019 ዓ.ም አዲስ ዓመትን በጋራ ለመቀበል ያዘጋጀውን መርሃ ግብር አስመልክቶ ጋዜጣዊ መግለጫ ሰጠ። ከውጭ በህንድ የጸሎት ስብሰባ ላይ የነበሩ ክርስቲያኖች በፖሊስ ተያዙ። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የ2019 ዓ.ም አዲስ ዓመትን በጋራ ለመቀበል ያዘጋጀውን መርሃ ግብር አስመልክቶ ጋዜጣዊ መግለጫ ሰጠ። ጋዜጣዊ መግለጫውን ተከታትለን እንመለስ። እንኳን ለ2019 ዓመተ ምህረት አዲስ ዓመት በሰላም አደረሰን አደረሳችሁ እያልኩኝ መላው የኢትዮጵያ ወንጌላውያን አብያተ ክርስቲያናት አባል ቤተ እምነቶች፣ ተባባሪ አባላት፣ አጋር አባላት፣ ቤተሰቦች ሁሉ ያለፈውን 2018 ዓመተ ምህረትን በድል እንድትጨርሱ እግዚአብሔር ስለረዳችሁ እግዚአብሔርን እያመሰገንን እንዲሁም ደግሞ መጪውን አዲስ ዓመት በጋራ ለመቀበል ዋዜማው ላይ ስለምንገኝ ከወዲሁ እናንተንና የናንተ የሆነውን ነገር ሁሉ ለጠበቀው ለአምላካችን ለእግዚአብሔር ክብር እየሰጠን ሁላችሁንም እንኳን አደረሳችሁ እንላለን። እግዚአብሔር አምላክ ታማኝ አምላክ ስለሆነ አደርጋለሁ ካለ የሚያደርግ ስለሆነ አዲስን ነገር አደርጋለሁ እያለ በቃሉ ስላጽናናን በ2019 ዓመተ ምህረት እንደ ኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ለቅዱሳን ለቤተ ክርስቲያን ለአገልግሎታችሁና ለቤታችሁ ለጤንነታችሁ እግዚአብሔር አዲስን ነገር እያደረገ በቤቱ እንድታመሰግኑ እንድትዘምሩ በቤቱ እንድትመላለሱ እግዚአብሔር እንዲረዳችሁ ጸሎታችን ነው። ደግሞም የተናገረውን ያደርጋል። እግዚአብሔር በእያንዳንዳችሁ ህይወት መልካም ያደርጋል። ይህንን አዲስ ዓመት ታሳቢ በማድረግ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት እንደ ቀድሞ ሁሉ የአዲስ ዓመትን መቀበያ በዓል በአዲስ አበባ ስቴዲየም ያካሂዳል። ለዛም ደግሞ በቂ ዝግጅት አድርጓል። የአዲስ አበባ ስቴዲየም ላይ በአመት 2-3 ጊዜ የምናከናውናቸው በዓላት አሉን። የልደት በዓል፣ የትንሳኤ በዓልና የአዲስ ዓመት በዓል። አሁን ከጥቂት ቀናት በኋላ የአዲስ ዓመትን በዓል ሁላችንም አደባባይ ላይ ወጥተን እግዚአብሔር አምላካችንን ከዘመን ወደ ዘመን ስላሻገረን የምናመሰግንበት ያለፈውን ዓመትም ደግሞ ከክፉ ስለጠበቀን ሀገራችንን ስለጠበቀ ህዝባችንን ስለጠበቀና ስለባረከ የምናመሰግንበት እንዲሁም ደግሞ ባለፈው 2018 እንደ ሀገርም እንደ ቤተክርስቲያንም ብዙ ክስተቶችን ያሳለፍንበት ዓመት ስለሆነ እነዛን እየቆጠርን እግዚአብሔር ስላደረገልን በጎ ነገር ለእግዚአብሔር ምላሽ የሚሆን የጸሎት የምስጋና የዝማሬ ክቡር የሆነውን የእግዚአብሔርን ቃል በመስማት ህብረት የምናደርግበት ጊዜ ይኖረናል። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በዛ በአደባባይ ላይ በሚኖረን አገልግሎት እንደተለመደው ሁሉ ያው ቅዱሳን ታውቃላችሁ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ለህብረቱና ለቅዱሳን የእግዚአብሔርን ሐሳብ የሚያስተናግዱ አገልጋዮችን ሬሌቫንት የሆነ የጊዜውን መልእክት ይዘው የሚቀርቡ በጸሎትም ቢሆን በዝማሬ እንዲሁም ክቡር የሆነውን የእግዚአብሔርን ቃል በመስበክ የሚታወቁ አገልጋዮችን ከሀገር ውስጥም ከሀገር ውጭም መጥተው እንዲያገለግሉ ጋብዘናል። በዛ መድረክ ላይ የተወደዱት አባታችን ቄስ ዶክተር ቶሎሳ ጉዲና ይኖራሉ። እንደዚሁም ደግሞ ወንድማችን ፓስተር ስለሺ ክንፉ ያገለግለናል። የተወደዱ ዘማሪዎች ዛሬ አሁን እዚህ መጥቀስ ማንችላቸው እንደ ዘማሪ ፓስተር ዳንኤል አምደ ሚካኤል በኢትዮጵያ ቤተክርስቲያን ትልቅ ስፍራ ያላቸውና እግዚአብሔር የረዳቸው አገልጋዮች በዝማሬ ያገለግሉናል። ሌሎችም የወንጌላውያን አብያተ ክርስቲያናት ዘማሪዎች እንዲሁም በጸሎት የሚያገለግሉን አገልጋዮች ይኖራሉ። ሁላችሁም በአደባባይ ከማለዳው 12 ሰዓት ጀምሮ ሳንዝረከረክ በአንድ ላይ ተገኝተን ጌታን እንድናከብር በዚህ በአዲስ ዓመት አዲስ ነገር ያደርግልናል በሚል ሞቶ ወይም አዋጅ በእግዚአብሔር ፊት እንድንቆም ጥሪ እናቀርባለን። እግዚአብሔር አምላክ ይባርካችሁ። በድጋሜ እንኳን አደረሰን እላለሁ። እንግዲህ ህብረቱ በአመት 3 ጊዜ ከሚያካሂዳቸው የአደባባይ መርሃ ግብሮች መካከል በአመቱ የመጀመሪያው የሆነውን የዘመን መለወጫ በዓል እናከብራለን። ከዚያ በፊት ግን ከበዓሉ በፊት የሚደረጉ ነገሮችን አንዳንድ ነገሮች ባሳስብ ደስ ይለኛል። በከተማችን እንደሚታወቀው በተለይ 5ቱን የጳጉሜ ቀናት አብያተ ክርስቲያናት ለወንጌል ስርጭት የሚወጡበት ጊዜ ነው። የጸሎት ጊዜ የሚያደርጉበት የተለያዩ መርሃ ግብሮች የሚካሄዱበት ጊዜ ነው።
የመስከረም አንዱን መርሃ ግብራችን አንዱ ውጤታማ ከሚያደርግን መካከል የወንጌል ስርጭት አገልግሎቶች ናቸው። ስለዚህ በመላው ከተማ የምትገኙ ቅዱሳን አብያተ ክርስቲያናት በተለይ ደግሞ የወንጌል ስርጭት አገልግሎት ላይ ጥሪ ያላችሁ በዚህ አገልግሎት እግዚአብሔርን የምታገለግሉ ቤተክርስቲያን የምትደግፉ በሙሉ በከተማው የወንጌል ስርጭት በማካሄድ አዳዲስ ሰዎች በአዲስ አበባ ስቴዲየም ተገኝተው ጌታን እንዲቀበሉ ጥሪ እንድታደርጉ የወንጌል ስርጭት እንድታካሂዱ በከተማው የወንጌልን አዋጅ እንድታውጁ አደራ ማለት ወዳለሁ ነው። እንደምታውቁት በተደጋጋሚ በአዲስ አበባ ስቴዲየም እና በመስቀል አደባባይ ባዘጋጀናቸው መርሃ ግብሮች ብዙ ሰዎች ራሳቸውን ለጌታ ይሰጣሉ። የዚያ ውጤት ከዚያ በፊት የሚካሄዱ ወንጌል ስርጭቶች ናቸው። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ባሉት የከተማ መዋቅሮች ውስጥ ያሉ የህብረቱ ዞኖች አደረጃጀቶች የወንጌል ስርጭት ስለሚያካሂዱ አጥቢያዎች፣ ሚኒስትሪዎች ከነሱ ጋር ከጎናቸው በመቆም በከተማው ላይ የወንጌል ስርጭት በማካሄድ የክርስቶስን አዳኝነት እንድታውጁ ሰዎች ወደዚያ እንዲመጡም እንድታደርጉ አደራላለሁ። ሁለተኛው ማሳሰቢያችን ብዙ አጥቢያዎች አሁን እንቅስቃሴ ላይ ናቸው ያሉት አውቶቡስ በአጥቢያ ደረጃ እየተከራዩ ለመምጣት ይህንን ልናደፋፍራችሁ እንወዳለን። ትራንስፖርት ቅዱሳን እንዳይቸገሩ አውቶቡስ በአጥቢያ ደረጃ በአካባቢ ደረጃ እየተከራያችሁ በጋራ ሆነን አዲሱን ዓመት ለጌታ አሳልፈን እንድንሰጥ አደራ ማለት ወዳለሁ። ሌሎች መልእክቶች ወንድሞቼ ያስተላልፋሉ። ማንም ሰው ግን ይሄንን አዲስ ዓመት በቤቱ ባያሳልፍ በተቻለ መጠን ሁላችንም ወደ አዲስ አበባ ስቴዲየም በመምጣት እነዚያ የተወደዱ አገልጋዮች የሚያስተላልፉትን መልእክት በመስማት በዝማሬ አብሮ በመሆን ህብረት በማድረግ አዳዲስ ሰዎችን ወደ አዲስ አበባ ስቴዲየም በማምጣት በጋራ እግዚአብሔርን እንድናመልክ ጥሪ ማስተላለፍ ወዳለሁ። እንኳን ለ2019 ዓመተ ምህረት ለአዲስ ዓመት እንኳን እግዚአብሔር አደረሳችሁ እያልኩ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት እንደ ሀገር እንኳን ብዙ የጸለየባቸው አጀንዳዎች ነበሩ። እነዚህ የጸሎት ርዕሶችም ጭምር በእግዚአብሔር ዘንድ ተሰምተው እግዚአብሔር በድልም ጭምር ስላሳለፈን ብዙ የለመናቸው ነገሮችን እግዚአብሔር ስለሰማን በዚህ በፊት ለፊታችን ባለው መስከረም 1 በአዲስ አበባ ስቴዲየም በሚደረገው ፕሮግራም እግዚአብሔርን በልዩነት የምናመሰግንበትም ቀን ይሆነናል። እንደገናም ደግሞ ዓመቱንም ጭምር ለእግዚአብሔር አሳልፈን እንሰጣለን። አሁን ክቡር ፕሬዝዳንታችን እንደገለጹ በመሪ ጥቅሱ ቃል ላይ እግዚአብሔር አዲስ ነገር አደርጋለሁ ካለ እግዚአብሔር ነውና ያደርጋል። የሰው ቃል አይደለም፣ የእግዚአብሔር ቃል ነው። እሱም አሁን ይበቅላል አለ። ይሄንንም ለመስማት ከዛም አልፎ ተርፎ እዚህ ቃል ውስጥ በምድረ በዳ መንገድን ይላል። ምድረ በዳ በሆነ ጉዳያችን ላይ ጭምር እግዚአብሔር መንገዶችን የሚያሳየን እንደገናም ደግሞ በበረሃም ወንዞችን ይላልና የእግዚአብሔርን ቃል ከመስማት አንጻር ህብረት የምናደርግበት መልካም ጊዜ እግዚአብሔር ይሰጠናል። በጣም የተወደዱ በወንጌላውያን አብያተ ክርስቲያናት ዘንድ መልካም ምስክርነት ያላቸው አገልጋዮች ይገኛሉ። በዚህ መተን በእግዚአብሔር ፊት እንድንሆን እንደ ወንጌላውያን አብያተ ክርስቲያናት ህብረት ጥሪ እናስተላልፋለን። በተጨማሪም መቼም አብረን ስንሆን በእግዚአብሔር ቃል ላይ ወንድሞች በህብረት ቢቀመጡ መልካም ነው ይላል። በዛም ስፍራ እግዚአብሔር ህይወትንም በረከትንም እንዳዘዘ ይናገራልና ህብረት በጣም ወሳኝ ነገር ነው። በዚህ ስፍራ መተን ሁላችንም ማንም ሰው ጤነኛ ሆኖ ቤት እንዳይቀር እናበረታታለን። መንቀሳቀስ እየቻላችሁ ቤታችሁ እንዳትቀሩ በአደባባይ በጋራ ህብረት እንድናደርግና እግዚአብሔር እንድናመሰግን ዓመቱንም ጭምር ለእግዚአብሔር አሳልፈን እንድንሰጥ በዚህ ፕሮግራም ላይ ሁላችንም እንድንገኝ ጥሪ እናስተላልፋለን። እግዚአብሔር ይባርካችሁ። መልካም አዲስ ዓመት ይሆንላችሁ። በደቡብ አፍሪካ ፌዝ ባይብል ኢንተርናሽናል ቤተክርስቲያን የጎዳና ላይ ወንጌል ስርጭትና ማህበራዊ ድጋፍን ያካተተ የአገልግሎት መርሃ ግብር አካሄደ። በመርሃ ግብሩ ከ300 በላይ አቅመ ደካማ ደቡብ አፍሪካውያን ድጋፍ የተደረገላቸው ሲሆን የወንጌል መልእክትም በጎዳናዎች ለሰዎች ተደርሷል። በአገልግሎቱ በርካታ ሰዎች ኢየሱስ ክርስቶስን የግል አዳኛቸው አድርገው መቀበላቸውን የቤተ ክርስቲያኑ አገልጋዮች ገልጸዋል። የአገልግሎቱ ዓላማም ወንጌልን ለማድረስ ብቻ ሳይሆን በችግር ውስጥ ያሉ ሰዎችን በተግባራዊ ድጋፍ መደገፍና የክርስቶስን ፍቅር ማሳየት መሆኑ ተገልጿል። መረጃው የክርስቲያን ቲዩብ ነው።
ውድ ተመልካቾች አሁን ደግሞ ከውጭ ወደ ያዝናቸው መረጃዎች አለፍኩኝ። በህንድ የጸሎት ስብሰባ ላይ የነበሩ ክርስቲያኖች በፖሊስ ተያዙ። በሰሜናዊ ህንድ ኡታር ፕራዴሽ ግዛት የሂንዱ ቡድን የክርስቲያኖችን የጸሎት ስብሰባ በማወክ አማኞችን ጥቃቱን ተከትሎ 5 ክርስቲያኖች በፖሊስ ቁጥጥር ስር ውለዋል። ጥቃቱ ነሐሴ 23 ቀን በፓራግራጅ ወረዳ በሚገኘው ካታውሊ መንደር በተካሄደ የእሁድ ጸሎት ስነስርዓት ላይ መፈጸሙን ዩሲኤ ኒውስ ዘግቧል። በስብሰባው ላይ የተገኙ ክርስቲያኖች እንደገለጹት የቡድኑ አባላት በኃይል ወደ ስብሰባው በመግባት ጸሎቱን አቋርጠዋል። አንዳንድ አማኞችንም አካላዊ ጥቃት ፈጽመዋል ተብሏል። በድርጊቱ የተሳተፉ አንዳንዶቹ የቢሽዋ ሂንዱ ፓሪሻድ ባጅራንግ ዳልና ዱርጋ ቫናሂ አባላት መሆናቸው ተገልጿል። ከጥቃቱ በኋላ በክርስቲያኖቹ ላይ የህገወጥ ሃይማኖት ለውጥ ክስ ቀርቦ 5 ክርስቲያኖች መያዛቸውን የአካባቢው ፖሊስ አረጋግጧል። ፖሊስ ጉዳዩ በምርመራ ላይ መሆኑንም ገልጿል። የክርስቲያን ድርጅቶች በበኩላቸው የሃይማኖት ለውጥ ክሶች የጸሎት ስብሰባዎችን ለማወክና ክርስቲያኖችን ለማሰር እንዳይውሉ ጥሪ አቅርበዋል። በኡታር ፕራዴሽ የሚንቀሳቀሱ የክርስቲያን ተቋማት እንደሚሉት በግዛቱ በሃይማኖት ለውጥ ክስ ምክንያት ፓስተሮችና አማኞች እስርና ጫና እየገጠማቸው ነው። የክርስቲያን መሪዎች ግን እያንዳንዱ ክስ በህግ መሰረት በገለልተኛ ፍትሃዊ መንገድ እንዲመረመርና ክርስቲያኖች በሰላም የማምለክ መብታቸው እንዲጠበቅ ጠይቀዋል። ዘገባው የዩኒየን ኦፍ ካቶሊክ ኤዥያን ኒውስ ነው። በመጨረሻም የቻይናና ኔፓል ድንበር ላይ የሚገኘው ጊሮይንግ ፓርት የተባለው የድንበር መተላለፊያ በተፈጠረው የጎርፍ አደጋ በርካቶች ለህልፈት ሲዳረጉ ቁጥራቸው በውል ያልታወቁ ሰዎች በገቡበት ጠፍተዋል ተባለ። የደህንነት ካሜራዎች እንደሚያሳዩት ጎርፉ መተላለፊያውን በመጣስ በተሽከርካሪዎች የተጨናነቀውን መንገድ ከመዋጡ ጥቂት ሰከንዶች በፊት ሰዎች ህይወታቸውን ለማዳን ሲሮጡ ነበር። የአካባቢው ባለስልጣናት አደጋው የተቀሰቀሰው በኔፓል በኩል በተከሰተው የጭቃ ናዳ መሆኑን ገልጸዋል። እስካሁን ድረስ ቢያንስ 270 ሰዎች ህይወታቸው ያለፈ ሲሆን ከ1400 በላይ ሰዎች ደግሞ የገቡበት አልታወቀም። የቻይናው ፕሬዝዳንት ሺ ጂንፒንግ ሁለተኛው የፍለጋና የድጋፍ ስራዎች እንዲካሄዱ ያዘዙ ሲሆን ባለስልጣናት የሀገሪቱን ሁለተኛ ከፍተኛ የአደጋ ጊዜ ምላሽ ደረጃ አውጀዋል። ምክትል ጠቅላይ ሚኒስትር ዣንግ ጎጂንግ የድጋፍ ስራውን በቅርብ ለመከታተል ወደ ስፍራው አቅንተዋል። የአካባቢው መገናኛ ብዙሃን እንደዘገቡት ከሆነ ከ1000 በላይ የነፍስ አድንና የኢንጂነሪንግ ባለሙያዎች ወደ ስፍራው የተሰማሩ ሲሆን 220 ሚሊዮን ዩዋን ወይም 32.7 ሚሊዮን የአሜሪካ ዶላር እና 30,000 የእርዳታ ቁሳቁሶች ለአደጋው ምላሽ ተመድበዋል። በጎረቤት ኔፓል ደግሞ የጭቃና የድንጋይ ናዳ ወደ ሊንዲ ወንዝ በመጉረፉ ምክንያት ቤቶችንና የመንገድና ሌሎች መሰረተ ልማቶችን ጠራርጎ የወሰደ አስፈሪ የጎርፍ ያስከተለ ሲሆን ቢያንስ የ270 ሰዎችን ህይወት ሲቀጥፍ የመቶዎች ደግሞ ያሉበት ሁኔታ እስካሁን አልታወቀም። የዘገበው ቢቢሲ ነው። ውድ ተመልካቾቻችን የዕለቱ መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት 2019 ዓ.ም አዲስ ዓመትን በጋራ ለመቀበል ያዘጋጀውን መርሃ ግብር አስመልክቶ ጋዜጣዊ መግለጫ ሰጠ። ከውጭ በህንድ የጸሎት ስብሰባ ላይ የነበሩ ክርስቲያኖች በፖሊስ ተያዙ። የተወደዳችሁ የጄኤምኤም ቲቪ ተመልካቾቻችን የዕለቱ መረጃዎች እነዚህን ይመስሉ ነበር። መረጃዎቹን ያዘጋጁላችሁ ዳንኤል አንተነህና ነጻነቱ አቁማ በጋራ በመሆን ነበር። ወደ እናንተ ያደረስኩት ቤተልሔም ግርማ ነበርኩ። ከቀሪ ጄኤምኤም ዝግጅቶች ጋር መልካም ጊዜን ተመኘሁ።